ማዳሞቻችሁን ማስለመድ ያሉባችሁ ነገሮች እንዲሁም ደግሞ በፍጹም ለማዳሞቻችሁ ማሳወቅ የሌሉባችሁ ነገሮችን እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ቆይ ግን ለምንድነው ሰብስክራይብ ማታረጉኝ? ሰብስክራይብ አድርጉኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ ይዤላችሁ የመጣሁት በተለይ አዲስ ወደ አረብ ሀገር ሄዳችሁ ወይም ደግሞ ከአዲስ ስራ ስትቀይሩ ማዳሞቻችሁን ማስለመድ ያሉባችሁ ነገሮችን እነግራችኋለሁ ማለት ነው። በነገራችን ላይ አረቦች የሆነ ነገር ስታስለምዷቸው የሆነ ሰዓት ያን ነገር ልቀይር ብትሉ ሲሰለቻችሁ፣ ሲደክማችሁ ይህን መቀየር አለብኝ እስከመቼ ብትሉ አይሰሟችሁም። አንቺ እኮ ተቀየርሽ፣ አንቺ እኮ ጸባይሽ እንደዚህ ከሆነ በፊት እንደዚህ አልነበርሽም ምናምን ነገር እያሉ አዛ ሊያደርጓችሁ ስለሚችሉ ከዛ በፊት ግን እናንተ ከመጀመሪያው ማስለመድ ያሉባችሁን ነገሮች ልንገራችሁ ማለት ነው። የመጀመሪያው ጠዋት ከእንቅልፋችሁ ስትነሱ ምንም አይነት ስራ ከመስራታችሁ በፊት ቁርሳችሁን በልታችሁ ወደ ስራ ራሳችሁንም ማስለምዱ እነሱንም ማስለምዷቸው ማለት ነው። ምክንያቱም ምግብ በልታችሁ ካልሰራችሁ ይደክማችኋል፣ ኃይል ያጠራችኋል። እናንተም እንዳትወርቁ ከጊዜ ብዛት በሽተኛ እንዳትሆኑ አገራችሁ ተመርምራችሁ ጤነኛ ሆናችሁ እንደሄዳችሁት ሁሉ ወደ ሀገራችሁም ስትመጡ ጤነኛ መሆን ስላለባችሁ ቁርሳችሁን ከእንቅልፋችሁ ተነስታችሁ ቤት ያፈራውን አይደለም ቁርስ የማይበላችሁ ከሆነ ወተትም ቢሆን ጠጥታችሁ ወደ ስራ ግቡ ማለት ነው። አብዛኞቻችን በቃ ተነስተን ቀጥታ ነው ወደ ስራ የምንገባውና ይህን ነገር አስለምዷት፣ ቁርስ መብላትን አስለምዷት። ሁለተኛውም ተመሳሳይ ነው። ምሳችሁንም በስነ ስርዓቱ በሰዓቱ ስላችሁ እነሱ በሚበሉበት ሰዓት መብላትን አስለምዷቸው ማለት ነው። አንዳንዶቻችን ስራ ስንጨርስ እርፍ ብለን እንድንበላ እንልና ምናልባት ምሳችን 11 ሰዓት 10 ሰዓት ሊደርስ ይችላል ማለት ነው። እነሱ ምናልባትም 8 ሰዓት በልተው እናንተ ብዙ ሰዓታቶችን አሳልፋችሁ ምሳችሁ መመገብ የለባችሁ ማለት ነው። በአጠቃላይ የምግብ ሰዓታችሁን እነሱ በሚበሉበት ሰዓት አስለምዳችኋቸው ተመገቡ ማለት ነው። ሌላኛውና ሶስተኛው በተለይ ጠለብ ቤት ያላችሁ ወይም ደግሞ ጠፍታችሁም የምትሰሩ ሻምፖ፣ ኮንዲሽነር ለእናንተ የሚያስፈልጓችሁን ነገሮች ኮልጌት ምናምን ነገር እሷ እንድትገዛላችሁ ጠብቋት ወይም አለማምዷት። አሁን አንዳንዶቻችን ምን እንላለን? የሆነ ብር እንሰጣትና ብር ሰተናት ሻምፖ አምጭልኝ፣ ኮንዲሽነር አምጭልኝ፣ ሳሙና አምጭልን ብለን እናዛታለን ማለት ነው። ከዚያ ይልቅ ግን እንደ መጀመሪያ እኔ ሻምፖ አልቆብኛል፣ ኮንዲሽነር አልቆብኛል፣ ኮልጌት አልቆብኛል ብላችሁ ንገሯት ማለት ነው። በዛ ሰዓት አምጭልኝ በሏት። አምጥታ ብሩን አምጪ ይህን አምጥቼልሻለሁ ካለቻችሁ ብሩን ክፈሉ። ነገር ግን ዝም ካለቻችሁ ዝም በሏት። ጠለብ ቤት ያላችሁ ካላችሁ ግዴታዋ ነው ለእናንተ የምትበሉትን የምትጠጡትን በቃ የሚያስፈልጋችሁን ሙሉ ነገር ጠለብ ቤት ሲወስዷችሁ ተፈራርመው ነው የሚወስዷችሁና ሲያማችሁ ማሳከም አለባቸው። ሁሉን ነገር ማድረግ ስላለባቸው ጠለብ ቤት ያላችሁ እንዳትገዙ ማለት ነው። ጠፍታችሁም የምትሰሩ እናንተ ግዢልኝ ሻምፖ አልቆብኛል ምናምን ወይ በወጣችበት ደውላችሁ እንደረሳችሁ አስመስላችሁ ካረጋችሁ በኋላ ልክ እሷ ታመጣላችኋለች ማለት ነው። ስታመጣ ደግሞ ወይ ከደበራችሁ የሆነ ብር ካመጣች በኋላ እንኪ ማለትም ትችላላችሁ። አብዛኛዎቹ አምጥተው ላይቀበሏችሁ ስለሚችሉ ማለት ነው። ብቻ እናንተ አለማምዷቸው በሙድ ማለት ነው። አንዳንዶች አይደለም ሻምፖ ኮንዲሽነር ይቅርና ቤተሰቦቻችሁ ጋር መደወያ ካርድ ሁሉ የሚሞሉ አሉ ማለት ነው። ይህ ግን ሁሉም ቤት ላይሆን ይችላል። ነገር ግን እናንተ እነዚህን ነገር ማለማመድ አለባችሁ ማለት ነው። ሌላኛውና ዋነኛው ማለማመድ ያለባችሁ ነገር ስልክ አለማምዷቸው። አንዳንዴ ስልክ መጀመሪያ ሰሞን ምንም አይነት ስልክ አትጠቀሙም። ልክ ትንሽ ከቆያችሁ በኋላ ስልክ መጠቀም ትጀምራላችሁ። እንደዛ ትታረጋችሁ ከእሷ ጋር ጸብ ነው የሚፈጠረው። እንደዚህ እኮ አልነበርሽም፣ በፊት ስልክ አትጠቀሚም ነበር፣ አሁን ተቀይረሻል፣ ለምንድነው እንደዚህ የምታደርጊው ምናምን ነገር እያለች
በጣም ነው አዛ የምታደርጋችሁና በትንሹ ቢሆንም ስልክ እንደምትይዙ ወይ ደግሞ ክፍላችሁ ስትሄዱ ስልክ መጠቀም እንዳለባችሁ ቤተሰብ ጋር እንደምታወሩ አስለምዷቸው። መጀመሪያ ጸጥ ብላችሁ 3 ወር 4 ወር ምንም ስልክ ሳትነካኩ ወይም ደግሞ ስልክ ያላችሁ ማለት ነው፣ የሌላችሁ ያው ስትገዙ አለማምጣት። ግን በቃ አዲስ ልክ የሆነ እየለመዳችሁ ስትመጡ ቤቱን ምናምን ነገር እንደ አዲስ ስልክ ብታሳዩት ሊደብራት ስለሚችል ማለት ነው። ስለዚህ ከጅምሩ ስልክ ማውራት እንዳለባችሁ ኢትዮጵያ ልጆችም ካሏችሁ ከልጆች ጋር ማውራት እንዳለባችሁ ቤተሰቦቻችሁ ጋር ማውራት እንዳለባችሁ ንገሯት። መጠቀምም ልክ በምሳ ሰዓታችሁ የ1 ሰዓት ረፍት ካላችሁ በረፍት ሰዓታችሁ ትንሽ መጠቀም አስለምዷት ማለት ነው። ልክ ምንም ሳታስለምዷት 3 ወር 4 ወር ጸጥ ብላችሁ እንደምንም ታግሳችሁ አሁንማ ለመርኳት ሴትዮዋንም ተለማመድን ብላችሁ ድንገት ስልክ መጠቀም ስትጀምሩ አንቺ እኮ ተቀይረሻል፣ እንዲህ አልነበርሽም፣ 24 ሰዓት ሙሉ ስልክ ላይ ነው ምናምን ነገር ብሎ ወቀሳ ይመጥባችኋል ማለት ነው። ይህ ሁሉም የሆነው ከጅምሩ ስላላስለመዳችኋቸው ነው ማለት ነው። ሌላኛው ደግሞ በጭራሽ ለማዳም ማሳወቅ የሌለባችሁን ነገር ማለት ነው። የመጀመሪያው ወደ ኢትዮጵያ ለመምጣት ያሰባችሁ ካላችሁ ጠለቤትም ልትሆኑ ትችላላችሁ፣ ጠፍታችሁም ልትሆኑ ትችላላችሁ። በዚህ ቀን እሄዳለሁ፣ የዛሬ ወር የዛሬ 2 ወር እሄዳለሁ ብላችሁ እንዳታሳውቁ። በተለይ ጠፍታችሁ የምትሰሩ ካላችሁ ጸጥ ብላችሁ ድምፃችሁን አጥፍታችሁ ወደ ሀገራችሁ ብትመጡ ይሻላችኋል ማለት ነው። እናንተ እንደምትወጡ ከነገራችኋቸው እናንተ መልካም አስባችሁ እነሱ ሌላ ሰራተኛ እንዲተኩ ፈልጉ፣ ብቻ ይሁን እናንተ ያሰባችሁት መልካም ነገር ሊኖር ይችላል። ነገር ግን እናንተ እንደዚህ ስትሏቸው የማያሰሯችሁ ስራ የለም። ግድግዳ በቃ በጣም ጫና ስለሚያሳድሩባችሁ የምትችሉ ከሆነ ልትሄዱ ሳምንት ሲቀራችሁ፣ ሳምንትም ከባድ ነው ግን ይሻላል። 1 ወር ስትጠገረሩ ከምትኖሩ ሳምንት እንደምንም ብትሰሩ ይሻላል እና ሳምንት ሲቀርላችሁ ጠለቤት ያላችሁ አይታችሁ እዚህ መታችሁ መልሳችሁ ለመሄድም ከሆነ ትኬት ቁረጭልኝ ብላችሁ ቀጭን ትዕዛዝ አስተላልፉ ማለት ነው። እንደዛ ካላደረጋችሁ በጣም ዋጋ የምትከፍሉት። ሌላኛው ከዚህ በፊትም ተናግሬያለሁ፣ በፍጹም ለማዳም ማሳወቅ የሌለባችሁ ነገር ጠፍታችሁም የምትሰሩ ጠለቤትም ያላችሁ የደሞዛችሁን ምንዛሬ በኢትዮጵያ ይህን ያክላል ብላችሁ አትናገሩ። በጣም ነው የሚቀኑት። እሷ የምትሰራው ይህን ያክል ነው፣ ብዙ ስራ የለም እኮ ነው ቤት ስራ ያለው ሁሉ ስራ የሌለ ስለሚመስላቸው ደሞዛችሁን በኢትዮጵያ ሲመነዘር እኮ 40 ሺህ ብር ነው፣ 20 ሺህ ብር ነው፣ 30 ሺህ ብር ነው እያላችሁ አታውሩ። በቃ ደብቁት። ትንሽ ነው በቃ ምንም ዋጋ እንደሌለው ሁሉ አድርጋችሁ። እውነት ነው ዋጋ የለውም፣ ብዛቱ ነው እንጂ ኢትዮጵያ ብር ዋጋ የለውም። ግን በቃ ቁጥሩ ሲበዛ ለራሱ እነሱ ሊደብራቸው ስለሚችል ማሳወቅ የለባችሁም ማለት ነው። ሌላኛውና ሶስተኛው ማሳወቅ የሌለባችሁ ነገር ስለ ቤተሰቦቻችሁ፣ ስለ ሀገራችሁ። እኛ ጋር እኮ እንደዚህ አይነት ነገር የለም፣ ኢትዮጵያ እኮ እንደዚህ ነው፣ ቤተሰቦች እኮ እንደዚህ ነው፣ የምንኖረው እኮ እዚህ ነው። ምንም አያስፈልግም። እናንተ ባወራችሁ ቁጥር ስለ ቤተሰቦቻችሁ በቃ ባወራችሁ ቁጥር እየተናቃችሁ ስለ ሀገራችሁ፣ እኛ ጋር እኮ እንደዚህ አይነት ነገር የለም፣ ይሄ እኮ የለም ባላችሁ ቁጥር ራሳችሁን እያስናቃችሁ ነው እና የምትመጡት። በፍጹም እንደዚህ ማድረግ የለባችሁም። ስለ ቤተሰቦቻችሁም ደግሞ መጥፎ ነገር የኔ ቤተሰቦች እንደዚህ ናቸው፣ እንዲህ አድርጎኝ፣ ወንድሜ እንዲህ አድርጎኝ፣ እህቴ እንዲህ አድርጎኝ እያላችሁ አታውሩ ማለት ነው። ምን ታመጣለች እቺ ቤተሰቦቿ እኮ እንዲህ ናት ብላ እሷ ላይ የሆነ ነጥብ ታሲዝና ከባድ ነው የሚሆንባችሁ። የትም መሄጃ እንደሌላችሁ አይነት ነገር ሀገራችሁ በጣም ስቃይ እንደሆነ ስለምታስብ እናንተን እንደ ባሪያ ለመግዛት ትገደዳለች ማለት ነው። ምክንያቱም በራሳችሁ አንደበት በራሳችሁ ንግግር ራሳችሁን ስላስደፈራችሁ ማለት ነው። ስለዚህ እነዚህን የጠቀስኩላችሁ ነገሮች በፍጹም ለማዳም ማሳወቅ የለባችሁም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራሉ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።